Good News Media. አንድ ዛሬ የምንጀምረው ደግሞ ትምህርት አለ። በጣም የምወደው ከማስተምረው ትምህርቶች ውስጥ በጣም ደስ ከሚለኝ ኢንስፓየር ከሚያደርግ ሰዎችን ከሚያነሳሳ በትክክለኛ ማንነታቸው እንዲንቀሳቀሱ እንዲኖሩ ከሚያደርግ ትምህርት ውስጥ አንዱ በማሸነፍ መኖር። ማሸነፍ የሚለው ደስ ይለኛል። ማሸነፍ በህይወቴ ሁሉ መሸነፍን ስለማላምን መንፈሳዊነት ደግሞ ማሸነፍ ስለሆነ ታላቅ ወንድማችንም ከሙታን በኩር ሆኖ የተነሳው ታላቅ ወንድማችንም ጌታ ኢየሱስ ክርስቶስ እሱም ልክ እንደዚሁ በማሸነፍ ይታወቃል እና ማሸነፍን የሰበከ ስለማሸነፍ ያወራ ጌታ ክርስቶስ ነው። ሃሌሉያ። ስለዚህ እርሱ እንዳሸነፈ እኛም እያሸነፍን እንድንኖር እርሱ ያሸነፈውን እኛም እንድናሸንፍ ያስፈልጋል። ስለዚህ ክርስቶስ ምንድነው ያሸነፈው፣ እኛ ምንድነው የምናሸንፈው የሚለውን በዝርዝር እናያለን ብዬ አስባለሁ። ስለዚህ እያሸነፍን በእነዛ ነገሮች ሳንሸነፍ የነዛ ነገሮች የበታች ሳንሆን አሁን በመነግራችሁ ጌታ ይባረክ፣ በእነሱ የበታች ሳንሆን ግን በእነሱ ላይ የበላይ ሆነን በማሸነፍ እንድንኖር በማሸነፍ እንድንዞር ህይወታችን ሁሉ አሸናፊነት እንዲሆን ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ በከፈለው ክፍያ አሸናፊ አድርጎናል። ሃሌሉያ። ሁለተኛ ቆሮንቶስ መነሻ ጥቅሳችን የምትሆነው እችቱን በጣም ብዙ ጥቅሶችን ነው እንትን ያደረኩት፣ ግን ሁለተኛ ቆሮንቶስ 2:14 ላይ በጣም የምወደው ቃል አለ። ከሱ መነሻ ባደርግ ደስ ይለኛል። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን ይላል። ዋው እንዴት ደስ ይላል! ሃሌሉያ። በጣም ነው የምወደው። ነገር ግን በክርስቶስ ሁልጊዜ መቼ ሁልጊዜ የሚል በጣም ብዙ ቦታ ላይ ስታዩ በቃ ምንም ማፈናፈኛ አትስጡ። ከሰኞ እስከ አርብ ወድመህ ቅዳሜና እሑድ ለማሸነፍ አታስብ። በጣም ብዙ ሰው እሑድ ላይ አሸናፊነት ይሰማዋል። ኪሎ ከበድ ብሎ ስለሚወጣ ቸርች ላይ ጸሎት ይጸልያል፣ ለእግዚአብሔር ቃል ይሰማና ምንም ነገር ቢመጣ አሸናፊ ይሆናል። በቃ የሆነ ምንም ነገር እየደመሰሰ እንደሚሄድ ይገባዋል። ሰኞ ጠዋት ይጀምርለታል። ነጋዴ ከሆነ ልክ መርካቶ ሲገባ ፊቱን የመርካቶ ንፋስ ያገኘው በሁሉ ነገር ገና በቃ እንትን እንደሆነ እንደወደም እንደማያሸንፍ የተሸናፊ ሜንታሊቲ የተሸናፊነት አስተሳሰብ ይዞ ብዙ ክርስቲያን ይኖራል። ጌታ ክርስቶስ ግን የከፈለው ወይም ጌታ ክርስቶስ ሁሉን ያሸነፈው እኛ ሁልጊዜ አሜን ይበል እስቲ፣ ሁልጊዜ ድል በመንሳቱ ለሚያዞረን እርሱ ድል በነሳው እኛን ሁሉ ያዞረናል። ክርስቶስ ድል በነሳው እኛንም በድል በነሳው ወይም በአሸናፊነቱ እኛም እንድንኖር እኛም እንድንዞር እርሱ ይፈልጋል። በድል ነሽነት ድል ተነሽነትን አናምንም። እስቲ አሜን በሉ እስቲ። ዛሬ እንዲህ ወስናችሁ በምንም ነገር የማይሸነፍ ማንነት አልሸነፍም። አንዳንድ ሰዎች ካያችሁ ብዙ ጊዜ እሰማለሁ፣ አልሸነፍ ብሎ እኮ ነው ይባላል። አርጅቷል ሰውየው፣ ግን ጠዋት ተነስቶ የሆነ ነገር ሲያደርግ በቃ ምንድነው ሲባል አልሸነፍ ገብታችኋል? የሚያሸንፈው ኤጅ አለ፣ የሚያሸንፈው የሆነ ነገር አለ፣ የሚያሸንፈው ብዙ ነገር አለ። ግን እሱ ግን ብሬክ አድርጎ እኮ ነው የሚባል ነገር አለ። ልክ እንደዚሁ በመንፈሳዊነት ደግሞኛ ሃሌሉያ ምንም ነገር በየትኛውም ነገር ላንሸነፍ የአሸናፊነትን ብቃት የአሸናፊነትን አቅም በእኛ ውስጥ መስጎታል። ሃሌሉያ። ስለዚህ ሁልጊዜ ድል በመንሳቱ ለሚያዞረን በአሸናፊነት ለሚያዞረን የምናሸንፍበት መሳሪያ ሰጥቶናል። ብዙ መሳሪያዎች ሰጥቶናል የምናሸንፍበትን። በዚህ አሸንፍ ተብሎ የታጠቅነው የሰጠን አቅሙ ቢሆን ኃይል ቢሆን እርሱ ያደረገበትን ለኛ የሰጠን ያካፈለን ከእግዚአብሔር በመወለድ ፓርቴከርስ የሆን ነው። የእግዚአብሔር የመለኮት አቅም የእግዚአብሔር የመለኮት ኃይል የእግዚአብሔር የመለኮት ባህሪውን ተካፋይ ጸጋ ቢሆን ብዙ ባህሪያቶቹ ቢሆኑ ተካፋይ እንድንሆን በመወለድ
ከአንበሳ የተወለደ መቼም ቢሆን መቼም አይጥ አይሆንም አይደል ይባላል ብዙ ጊዜ። የኤግልን እንቁላልም ይሁን ለዶሮ አስታቅፈዋት ስትፈለፍለው ግን ዘረመሉን ነው። ሲፈለፈል ኤግል ነው። ለጥቂት ጊዜ ግራ ሊገባው ይችላል። ጓደኞቹ አብረውት የተወለዱ የተፈለፈሉ ሲጭሩ ጓሮ እሱም ሊጭር ይችላል። ግን ኔቸሩ ግን ኧረ እባክህ አንተ አትጭርም ይለዋል። ኔቸሩ አንተ እኮ የምትጭር አይደለም፣ ከፍ ብለህ በከፍታ የምትሄድ ነህ፣ ትላትል የምትለቅም አይደለም አንተ እኮ ምናምን እያለ እኔ ውስጡም ይነግረዋል። ዛሬ ውስጣችን የሚለንን ሃሌሉያ ውስጣችን በክርስቶስ በመሆን ከእግዚአብሔር በመወለድ የተቀበልነውን አቅም ካወቅን በአሸናፊነት እንኖራለን። ሃሌሉያ በጣም ብዙ ማሸነፊያ መሳሪያዎቻችንን ነግሮናል። ግን ኢየሱስ አንዴ ያሸነፈበትን ልንገራችሁና ወደ እኔው ሐሳብ ደግሞ ልምጣ። ዮሐንስ ወንጌል ሁላችሁ የምታውቁት 16:33 ላይ አንድ ነገር ተናግሯል ኢየሱስ። እንዴት በማሸነፍ እንደምንኖር ዛሬ እናገራለሁ። ሃሌሉያ ምን አለ? በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። እስቲ አሜን። መከራ ማለት የዓለም ኢንፍሉዌንስ ነው። ዓለም እናንተ ላይ ኢንፍሉዌንስ ታደርጋለች። ለምን? በዓለም ናችሁ። እኔ ግን በዓለም አይደለሁም ወይ ከዚህ ዓለም አይደለሁም ብሏል ኢየሱስ። ከዛ በፊት ሲናገር እኔ ከዚህ ዓለም አይደለሁም እናንተ ግን ከዚህ ናችሁ ይል ነበር። ከዓለም ናችሁ። ከዓለም ከሆናችሁ በሆናችሁበት ጊዜ ዓለም እናንተ ምን ታደርጋችኋለች? ታሸንፋችኋለች። ወይም የዓለም ኢንፍሉዌንስ የዓለም መከራ እናንተን ኮንትሮል ያደርጋችኋል። የዓለም ጉልበት፣ የዓለም አሸናፊነት፣ የዓለም መከራ፣ የዓለም ችግር እናንተን ያሸንፋችኋል። ግን አይዟችሁ አለ መጀመሪያ ላይ ሲናገር በእኔ ሳላችሁ ግን አለ በእርሱ የሚባል በክርስቶስ የሚባል ነገር አልመጣም። ያኔ በክርስቶስ የሚባል እኔ በክርስቶስ ነኝ የሚል ማንም የለም። ያኔ የክርስቶስ ተከታይ ያኔ ፎሎወር ዲሳይፕል ደቀ መዝሙር እንደው ይከተሉታል። ምን ሊያረግ እንደሆነ አያውቁም። ምን ሊፈጽም እንደሆነ አልተረዱም። ሙሉ ፒክቸሩንም አልገባቸውም። ምን ሊያረግ እንደመጣ ይከተሉታል። ተከታዮቹ ናቸው እንጂ ልጆች አልነበሩም። በክርስቶስ የሚባለው የመጣው በክርስቶስ ሞትና ትንሣኤ ነው። ከክርስቶስ ጋር አይደንቲፋይ አብረን የታየ ነው። ክርስቶስ በመስቀል ላይ ሲሞት ኃጢአተኛውን ሁሉ ወሰደው። ለዚህ ነው ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ያለው። ክርስቶስ ሲሰቀል እኔም አለሁበት አለ። ከወንበዴዎቹ አንዱ ነኝ እያለ አይደለም። ኃጢአተኛው ማንነታችን አሮጌው ሰዋችን ክርስቶስ ሲሰቀል አብረን ምን ብለናል? ተሰቅሏል። አሮጌው ማንነታችን ክርስቶስ ሲሰቀል ለኃጢአተኛው ማንነታችን ሁሉ ሲሞት በመስቀል ላይ ያን ሁሉ ሲከፍል ደሙን ሲያፈስ በትንሣኤ ግን ሃሌሉያ በሞቱ ኃጢአተኛው ወይም አሮጌው ሰዋችን ማንነታችን ይታያል። በሞቱ ክርስቶስ የሞተው ለኃጢአተኛው ማንነት ስለሆነ ለኃጢአት ስለሆነ ስለኛ ኃጢአት አደረገው። ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ክርስቶስን ስለኛ ኃጢአት አደረገው። ክርስቶስ ኃጢአት በመስቀል ላይ ሲሆን ኃጢአተኛው ማንነታችን ሁሉ ገባ። ኃጢአተኛው ሰው ሁሉ ገባ አብሮት። ሁላችሁም ማለት ትችላላችሁ ከክርስቶስ ጋር ተሰቅያለሁ ማለት ይቻላል። አሮጌው ሰዋችን ግን አዘሴም ታይም አሁን ከትንሣኤ በኋላ ስለሆነ ያለ ነው። ከክርስቶስ ጋር ደግሞ ምን ብያለሁ ማለት ትችላላችሁ? ተነስቻለሁ። እስቲ አሜን። ስለዚህ በሞቱ አብረነው ገባን። አይደንቲፊኬሽን ከክርስቶስ ጋር አብሮ የሆነው ሞቱ ጋር ነው። በሞቱ ጀመረ። በትንሣኤው አብረን ተነሳን። የአሸናፊነት ኃይል አቅም ልጅነትን ተቀብለን አብረነው ክርስቶስ ሲነሳኛ ምን አደረግን? አብረን ተነሳን። እርሱ በአብ ቀኝ ሲቀመጥ እኛም አብሮ ምን አደረገን? አስቀመጠን። ከእርሱ ጋር አስቀመጠን። አይደንቲቲያችን ሁሌ ከእንደዚህ አድርጉት። ሞቱ ጋር እንደዚህ ነው፣ ትንሣኤው ጋር እንደዚህ ነው። ከዛ በአብ ቀኝ አብሬ ተቀምጫለሁ። አሁን እኔ በማን ነኝ? በክርስቶስ ነኝ። እስቲ በሉት እስቲ በክርስቶስ ነኝ። ኢየሱስ በክርስቶስ የሚባል ስላልመጣ ያኔ በክርስቶስ የሚባለው ስላልጀመረ በእኔ ሳላችሁ አይዟችሁ ሰላም እንዲሆንላችሁ ነግራችኋለሁ። በእኔ በሆናችሁ ጊዜ ምን ይሆንላችኋል? ሰላም። እስቲ አንድ ሰው አሜን ይበል እስቲ። በእኔ የሆናችሁ ቀን ሰላም። ለዚህ ነው እንግዲህ በእምነት ከጸደቅን የሚለው ሮሜ 5:1 ላይ እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። ምን ስላልን? ስለጸደቅን። በክርስቶስ በማመን ስለጸደቅን። ጽድቅን የተቀበልነው በትንሣኤ ነው። ክርስቶስ ሲነሳ ነው እኛን ስለማጽደቅም ከሙታን የተነሳው ነው የሚለው። ክርስቶስ ሲነሳ ጽድቅን ተቀበልን። አብረን ከጸደቅንበት ቀን ጀምሮ ምን አለን?
ሰላም አለን። እስቲ ሰላም አለኝ በሉ እስቲ። ስለዚህ ጽድቅን ያልተቀበሉትን ደቀ መዝሙሩን የነገራቸው በዓለም ናችሁ፣ በዓለም ሳላችሁ መከራ አለባችሁ፣ በእኔ ስትሆኑ ግን ሰላም ይሆንላችኋል። ትንሣኤ ሲመጣ በግልጽ ቢሰብከው እዛ ጋር በትንሣኤ ልጅነት ሲመጣ በትንሣኤ ጽድቅን ስትቀበሉ ሰላም ይሆንላችኋል። አሁን ግን በእኔ የሚባል ስላልመጣ በክርስቶስ ስላልሆናችሁ ገና ተከታዮች ስለሆናችሁ አልሞትኩም፣ አልተነሳውም፣ በእኔ ውስጥ አልገባችሁም፣ በእኔ የሚባል በክርስቶስ የሚባል ስላልሆናችሁ አሁን ዓለም ታሸንፋችኋለች። በዓለም ሳላችሁ መከራ አለባችኋል። ቀጥሎ ያለው ቃል ግን ደስ ይለኛል። ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። እስቲ አንድ ሰው አሜን ይበል እስቲ። ኢየሱስ ምን እያለ ነው? ዓለምን እኔ አሸንፌያለሁ፣ እናንተን ግን ዓለም ታሸንፋችኋለች እኮ እያለ ነው። በዓለም መከራ አለባችሁ እናንተ፣ ዓለም እናንተን ታሸንፋለች። እኔ ግን ዓለምን ምን አድርጌያለሁ? አሸንፌያለሁ። ሄደህ ብትጠይቀው ምንድነው ምክንያቱ? አንተ ዓለምን ያሸነፍክበት እኛን ደግሞ ዓለም የምታሸንፍበት ምክንያት ምንድነው ብለህ ብትጠይቀው ግልጽ አንድ ጥቅስ ነው የሚነግርህ፣ ወይ አንድ ቃል ነው የሚነግርህ። እኔ የእግዚአብሔር ልጅ ነኝ፣ እናንተ ግን ልጆች ገና አይደላችሁ፣ አልሆናችሁም። ልጅነት የመጣው በክርስቶስ ትንሣኤ ነው። ክርስቶስ ኢየሱስ ከሙታን በመነሳቱ ሁለተኛ ጊዜ የወለደን ይላል። የተወለድነው ክርስቶስ ሲነሳ ነው። ልጅነት የመጣው በትንሣኤ ነው። ጽድቅ የመጣው በትንሣኤ ነው። ቅድስና የመጣው በትንሣኤ ነው። አሸናፊነት የመጣው በትንሣኤ ነው። እስቲ አሜን። ስለዚህ እናንተ ልጆች አይደላችሁም፣ እኔ ግን ልጅ ነኝ። ልጅ ስለሆንኩ ዓለምን ምን አደርጋለሁ? አሸንፋለሁ። እናንተም ልጆች ስትሆኑ ዓለምን ታሸንፋላችሁ። አሁን ግን ልጅነት ካልመጣ ግን ዓለም እናንተን ታሸንፋችኋለች። ይሄ ሎጂክ ነው። ልጅ ያልሆነውን ዓለም ያሸንፈዋል። አሁንም ልጅ የሆነ ሁሉ ግን ዓለምን ያሸንፋል። እስቲ አሜን። አንደኛ ዮሐንስ 5:4 ላይ ሁላችሁ የምታውቁት ቃል አለ። ይሄን ከእግዚአብሔር የተወለደ አንዳንዶቹ ነው። ከእግዚአብሔር የተወለደ ሁሉ በሉልኛ። ከእግዚአብሔር ተወልዳችኋል። ከእግዚአብሔር የተወለደ ሁሉ አሜን። ከእግዚአብሔር መወለድህ ዓለምን አሸናፊ አድርገዋል። ባይ ዲፎልት አሸናፊ ነህ ስትወለድ። ግን እያሸነፍክ ለመኖር ግን አንድ መሳሪያውን ማወቅ አለብህ። ዓለምንም የሚያሸንፈው እምነታችሁ ነው። እስቲ አንድ ሰው አሜን ይበል እስቲ። በእምነት የሚመላለስ ሰው፣ እምነትን የያዘ ከእምነት ያልጎደለ ከእምነት ያልወረደ ሰው፣ የሚመጣበትን ነገር ሁሉ በእምነት ብሎክ የማያደርግ ሰው አሁንም ለአሸናፊነት ተወልዶ ተሸናፊ ግን ሊሆን ይችላል። በጣም የሚያሳዝን ነው። ባለማወቅ በልጅነት ገላትያ ምዕራፍ 4 ከቁጥር 1 ጀምሮ ሄዳችሁ ስታነቡ ሕፃኑ ይላል። ስለ ሕፃን ነው የሚያወራው። ሕፃኑ ምንም ልጅ ቢሆን የፈለገ ልጅ ቢሆን ከሞግዚት በታች እስካለ ከሞግዚት በታች ከሆነ ሕፃን ከሆነ ወራሽ ሊሆን የተወለደው ሕፃን ወራሽ ለመሆን የተወለደው ግን ምንድን ነው? ሕፃን። ስለዚህ እንዴት ይወርሳል? መውረስ ነበረበት፣ መውረስ አለበት። አሁን የሚያስፈልገው ልጁ ምን እንዲያደርግ ብቻ ነው? እንዲያድግ፣ ወደ እድሜ ደረጃው ይደግ። ዝም ብለህ ብቻ ታበለዋለህ፣ ታጠጣዋለህ፣ በቃ ዝም ብለህ ፊር ታደርገዋለህ። እስቲ አሜን። እዚህ ቤተክርስቲያን እንደምናደርገው ሁልጊዜ ምግብ ትመገባለህ፣ ዝም ብለህ ትመግበዋለህ። ምን እስኪሆን ወደ ማቹሪቲ እስኪመጣ ከኢንፋንት ኤጅነት ከሕፃንነት ከጨቅላ ዕድሜነት ወተት ከመመኘት ወደ አጥንት ወደ ጠንካራው መብል እስኪደርስ ምን እናደርገዋለን? እንመግበዋለን ሕፃኑን። ልክ ማደግ ሲጀምር ልጁ ማደግ ሲጀምር ሲያድግ ግን አለ ቁጥር 7 ላይ ልክ 7 ላይ ሲደርስ ግን ልጅ ሲሆን ከባርነት ነፃ ሲወጣ ከባሪያ ያንስም እኮ አለ። እዛ ከአንድ ጀምሮ ስታነቦ ባሪያ ነው አለ። ልጅ ምንም ልጅ ቢሆን ልጅ ነው እኮ ግን እንደ ባሪያ ይኖራል። ሕፃን ስለሆነ ልጅ ነው፣ ወራሽ ነው፣ አሸናፊ ነው። ሕፃን በመሆኑ ግን ከባሪያ አይለይም የሚል ቃል አለ። ልጅ ነው ግን ባሪያ ነው። የሚያሳዝን ነው። እንደዛ ነው የሚለው። ልጅ ነው ግን ምንድን ነው? ባሪያ ነው። ገላትያ 4 ከ1 ጀምሮ ቁጥር 7 ላይ ሲመጣ ግን ከእንግዲህ ወዲህ ይላል። ታይም አለው። እስቲ አሜን። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም አለ። ሃሌሉያ። ልጅ ነህ እንጂ ባሪያ አይደለም። ልጅም ከሆንክ
ወራሽ ነህ አለ። እስቲ አሜን። ልጅ የሚለው ኢንፋንት ኤጀንት ሳይሆን ሰንሺፕን ነው። ሲያድግ ማለት ነው። ሲያድግ አሁን ሮሜ ምዕራፍ 8 ከቁጥር 14 እስከ 16 ያለውን ሄዳችሁ ስትመለከቱ አንድ የሚናገረው አለ። እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ሰንስ ነው የሚለው። ሰንስ የሚለው ቻይልድነትን ሳይሆን በጣም ኢንፋንት ኤጀንት ሳይሆን የጨቅላነት እድሜን ሳይሆን ወደ ሰን ሲያድጉ ወደ ወራሽነት ሲያድጉ በእግዚአብሔር መንፈስ ይመራሉ። ልጅ ሆኖ ገና ተወልዷል። በመንፈስ ለመመራት ተወልዷል። ሁሉ አቅም አለው፣ ግን ባለማወቁ ከባሪያ በታች እንደ ባሪያ ይኖራል። ያ ሉቃስ 15 ላይ እንዳለው ማለት ነው። ሁለቱንም እኮ ስትመለከቷቸው ሁለቱም ልጆች ናቸው። አባታቸው ለሁለቱም አካፈላቸው። ያኛው መጥቶ ስጠኝ ሲል በቃ ያለኝን ስጠኝ ይገባኛል የምትለውን ስጠኝ ሲል አረ ተው አለው። አረ ልጄ ገና ምናምን ሲል ተው አለው። እሄዳለሁ አለው። ሲጨክል ልጁ አባትየውም ምንም ማድረግ ስላልቻለ አካፈላቸው ይላል። ቃሉን ሄዳችሁ ካነበባችሁት ሰጠው አይልም። እንዲህ ሰብስበው አይደለም የሰጠው። ለሁለቱም የሚገባቸውን አካፍሏቸዋል። ይዞ ግን እንደ ባሪያ ይኖራል። ያኛው በቤት የጠፋው ከቤት የጠፋው ብቻ ሳይሆን በቤት የጠፋውም አለ። በቤት ሆኖ የጠፋው እኔ ሁሌ የሚያሳዝነኝ እሱ ሰውዬ ነው። ይሄ ሰውዬ ልጅ ነው፣ ግን የሚመላለሰው እንደምንድን ነው? እንደ ባሪያ። በቤት ውስጥ እኮ እንደ ልጅ ነው። ያውም እኮ ያኛው የወረሰውን ያን የተቀበለውን እሱም አግኝቷል። ይዞት ግን ጠዋት እያፏጨ ፋዘር ሄጃለሁ እርሻ እያለ እያፏጨ ነው የሚሄደው። ከዛ ይመጣል ይመላለሳል። በቃ ልክ ከባሪያዎቹ ጋር ባሪያዎቹ መነገር እኮ ይችላል። እሱ እኮ ሙልቅቅ ማለት ይችላል። ግን የልጅ ሜንታሊቲ ስለሌለው የባሪያ ሜንታሊቲ ስለሆነ አብሯቸው ገበሬ እርሻ ይሄዳል፣ አብሯቸው ይመለሳል። በቃ ምንም እና አንድ ነገር ነው። በኋላ ተገለጠ፣ ራሱን አጋለጠው ምን አስበው እንደሆነ። ያኛው ልጅ ደግሞ ዱርየው ማለት ነው ወደ ውጭ የወጣው ተካፍሎ ይዞ የሄደው ይዞት ሄደ፣ አጠፋፋ፣ አባከነ። አባካኙ ነው የሚባለው። አባከነ፣ አባካኙ ልጅም ነው የሚባለው ራሱ። አባከነ፣ ሁሉን ጨረሰ። ዜሮ ሲሆን ተቀጠረ። ሲያየው አሳማዎች የሚበሉት ምግብ እንኳን ለመብላት ይመኛል። እሱን የሚሰጠው አጣ። በኋላ ላይ እንደ ወደ አባቴ ልሂድ አለ። እኔ የዚህ ልጅ ይሄ ልጅ በጣም ነው የሚገርመው። ወደ አባቴ ልሂድ አለ። እንደ ልጁ ባይቀበለኝ፣ ምክንያቱም ተናግሮ ወጥቷል። ካሁን በኋላ ልጅህ አልባል ብሎ ሰብሮ ወጥቷል። ግን የመመለስ ልብም አለው። አንዳንድ ሰዎች ካያችሁ ባክ ሲያረጉ እንኳን የመመለስ ልብ የላቸውም። የአባታቸውን ፍቅር የአባታቸው ቤት ያለውን በረከት፣ ደስታ በደንብ አልቀመሱትም፣ አላጣጠሙትም። ቀምሶ የወጣ ግን ምንም ሲኦል ብታስገባው ተመልሶ ይወጣል። የሆነ ደከመ ምናምን እኮ አይደለም፣ ምንም ውስጥ ብታስገባው መንጭቆ ይወጣል። ይሄ ልጅ ዜሮ ሲሆን በአባቴ ቤት ሄዳለሁ። እንደ ልጁ ላይቀበለኝ ይችላል። ለምን ልጅ አልባል ብዬ ወጥቻለሁ። እንደ ባሪያዎቹ ግን ይቀበለኝ። ለምን አለ? የአባቴ ባሪያዎች ብዙ እንጀራ ተርፏቸዋል። ስለዚህ ልሂድ ብሎ ነው የመጣው። ሲመጣ ግን ያው ታውቃላችሁ፣ አባቱ አቀፈው፣ አስገባው። ታሪኩ እሱ ስላልሆነ አሁን ሀሳቤ ተቀበለው፣ አስገባው። ሲገባ አባትየው የሚመለስ ሰውን የጠፋ የደከመ የዛለ ግራ የገባው ከእርሱ ቤት የወጡ ሲመለሱ አባት እንዴት እንደሚያቀፍ ያሳየበት ምልክት ነው። ምሳሌው የአባትን ፍቅር የአባትን ልብ ለማሳየት ይጠቀምበት ነው። አባት ምን አይነት ልብ እንዳለው አባትየው ሮጥ አቀፈው አለ። አስገባው ነው። ልብሱን ቀይሩለት፣ ጫማ ይቀየርለት፣ ልብስ ቀይሩለት። መንፈሳዊ ብታደርጉት የጽድቅ ልብስ ነው። የጽድቅን ጥሩ ለብሳችሁ ነው የሚለው። ከጽድቅ ጎሎ አለ ሰውዬ፣ ከልጅነት ጎሎ ነበር። ጫማ ይደረግለት አለ። ዳግመኛ ምን አደረገለት ይላል? ቀለበት ኪዳን አሁን ገና ነው ያደረገው። ደግሞ አንዳንድ ሰዎች እንደሚሉት ምንም እንደው ቢጠፋም የአባቱ ልጅ ነው አይደለም። መንፈሳዊ ፒክቸር እንመልከት። ልጅ አይደለም። ልጁም ተናግሮ ወጥቷል። አባትየውም በኋላ ላይ ሲናገር ምን አለ? ለዛኛው ለመጣው ይሄኛው በቃ ቤት ውስጥ ተደስቶ ሲበላ ሲጠጣ ምን ሲል ዘንጦ ታጥቦ ነጭ ልብስ ለብሶ ጎድን ጥብስ እየበላ ያኛው መጣ ከእርሻ ሲመጣ ምንድነው ድግስ አለ። አይ አባት እኮ በቃ ልጁ ያ የጠፋው ወንድም እኮ መጣ፣ በደና ስላገኘው የሰባውን ፍሪዳ አረደለትና ምናምን ነገር ሲል አልገባም አለ። ሄዶ አባትየው አናገረው። ምን ሆነህ ነው አለው። ምን ሆነህ ነው? ለምንድን ነው እንትን ያልገባው? የማትገባበት ምክንያት ሲለው አጥፍቶ ሁሉን አውድሞ ጨርሶ ሲመጣ
አንተ ግን ትቀበለዋለህ አለ። እኔ ግን አለ ገለጠ ፋይሉን እስከ ዛሬ ሞፈር ቀንበር ይዞ እያፏጫ የሚወጣበትን ገለጸ። እኔ በቤትህ እንደ ባሪያ ስኖር እንደምን ባሪያ ነው ይሄ ሰውዬ። በጣም በቃ አምኗል። እንደ ባሪያ ስኖር እንዲህ ስለፋ ደግሞ አለ አንዲት ቀን እንኳን ከጓደኞች ጋር እችን ጥቦት ብላ ብለህ አላልከኝም። ለካ ሐሳቡ ምንድን ነው? የልጅ ጥቦት። በጣም ብዙ አማኞች፣ በጣም ብዙ የእግዚአብሔር ልጆች ጥቦት ሜንታሊቲ ነው ያላቸው። ለእኔ አንገት ማስገቢያ ኮንዶሚኒየም አንድ ቤት የለም ይላል። ምን ታደርጋለህ አንተ አንገት ገብቶ? ይሁን ጥቦት አስተሳሰብ አይኑረን። እግዚአብሔር አባታችን ባለጠጋ ነው፣ አምላኬም እንደ ባለጠግነቱ መጠን። እስቲ አሜን። በሱ መጠን እኖራለሁ። አሁን ላይገለጥ ይችላል፣ አሁን አልተገለጠ ይሆናል። እኔ ግን መጠኔን ከእርሱ አላወርድም። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ብሏል። ይሞላብኛል። ጥቦት ሜንታሊቲ፣ ጥቦት አስተሳሰብ እንዲኖረኝ አልፈልግም። ይሄ ልጅ ግን የባርነት አመለካከት ስለሆነ አንዲት ቀን እንኳን አለ መብላት እኮ ይችላል። ጥቦት እኮ አይደለም። የሰባውን ፍሪዳ መብላት ይችል ነበር። ይሄ ሰውዬ የተሸወደው ምንድን ነው? የልጅነት መብቱን አያውቅ፣ ልጅነትን አይገባውም። አባቴ በፌቨር ያኑረኝ ነው። መልካም ሳደርግለት፣ ጥሩ ሳረግ፣ ስቆፍር እንትን ሳረግ ይገርማል። ሞፈሩን ተሸክሜ ሄጄ ሳርስ እንዲህ ሳረግ ብዙ እኮ ነዶ ዛሬ ተሸክሜ መጣሁ ምናምን ሲል አባትየው ደስ ብሎት ወይኔ ልጄ ብሎ ጥቦት የሚሰጠው መስሎታል። በኮብል አይደለም ብራዘር፣ በልፋት አይደለም፣ በፌቨር አይደለም፣ በልጅነት ነው፣ በመወለድ ነው። በመወለድ ወራሽ ነው። አለማወቅ ነው የጎዳው። አባትየው ምን አለ? እዛች ጋር የተናገረውን ቃል በደንብ ከሰማችሁት ይሄ ልጅ ጠፍቶ ነበር፣ አሁን ተገኝቷል። ሞቶ ነበር የሚል ቃል አለ። እናንተ ነው እንዳልሞተ የምታውቁት። አባትየው እንደሞተ ያውቃል። ከአባት ቤት የሚወጡ ሰዎች እንደሚሞቱ አባት ያውቃል እንጂ ጠፍቶም ልጁ ነው አይባልም። ልጁ አይደለም። ሲጠፋ ሞተ፣ ሲመጣ ህይወት ይሰጠዋል። ሲሄድ ከቨናንቱን ኪዳኑን አጥፍቶ ነው ሄደው። ሲመጣ ኪዳን ይደረግለታል። ሲሄድ የኃጢአተኝነት ልብስ ነው የሚለብሰው። ሲመጣ የጽድቅ ልብስ ይደረብለታል። ሲመጣ ጠፍቶ ነበር ተገኘ፣ ሞቶ ነበር በህይወት። አብረን ደስ ልንሰኝ አይገባም አለው። ምን ሆነክ ነው አለው። ልነግራችሁ የምፈልገው የባርነት አመለካከት አይኖረን። ልጆች ከሆንን እንደ ልጅ እንኑር። ልጅ ሁልጊዜ መኖር ያለበት በአሸናፊነት ነው። ከእግዚአብሔር የተወለደ ሁሉ ዓለምን እችን ቃል አንዴ ዮሐንስ ወንጌል 16:33 ካለው ጋር አገናኙልኝ ዝም ብላችሁ በሐሳብ። ኢየሱስ ምንድን ነው ያለው? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ኢየሱስ እኔ ነው ያለው። እኔ ዓለምን አሸንፋለሁ። አሁን መጣና ደግሞ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ልክ እንደማ እንደ ኢየሱስ ዓለምን እኔ ያሸንፋለሁ እንዳለ ዓለምን ያሸነፈበት ልጅነት እንደሆነ፣ እነሱ ግን ልጆች ስላልሆኑ በክርስቶስ ስላልሆኑ ዓለም እንደምታሸንፋቸው፣ በክርስቶስ ሲሆኑ ግን ሰላምን ተቀብለው ስልጣንን ተቀብለው ዓለምን እንደሚያሸንፉ እየነገራቸው ነው። ከእግዚአብሔር የተወለደ ሁሉ እዛ ውስጥ አላችሁ ወይ? ከእግዚአብሔር ተወልዳችኋል? እስቲ እኔ ከእግዚአብሔር ተወልጃለሁ በሉልኝ። ሃሌሉያ። ስለዚህ ዓለምንና የዓለምን አቅም ሁሉ ልናሸንፍ ተጠርተናል። ዓለም በክርስቶስ ስለተሸነፈች እናሸንፋታለን። እስቲ አሜን። ክርስቶስ ዓለምን ምን አድርጓል? ከዛ በኋላ እሱ ድል በመንሳቱ እኛን ደግሞ ያዞረናል። ዓለምን እስቲ አንድ ቦታ ገላትያ 6:14 ነገር ግን ዓለም ለኔ የተሰቀለበት አለ። እስቲ አሜን። ዓለም ለኔ ምን ያለበት? የተሰቀለበት። ዓለም ለኔ ምን ብሏል እያለ ነው? ሞቷል። ተሰቅሏል ማለት ምን ማለት ነው? ሞቷል። ዓለም ለኔ የሞተችበት። ቀጥሎስ እኔም ለዓለም የሞትኩበት የተሰቀልኩበት። ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። የክርስቶስ መስቀልን ሳስብ ዓለምን ገሎታል። እስቲ አሜን። ዓለም ለኔ ተሰቅሏል። ዓለም ለኔ ሞቷል በክርስቶስ መስቀል። ክርስቶስ ዓለምን ምን አድርጎታል? አሸንፎታል። እኔም ለዓለም ሞቻለሁ። ዓለም እኔን አታነበኝም፣ እኔም ዓለምን አላነብም። ስለዚህ ዓለምን ምን አደርጋለሁ? አሸንፋለሁ። ዓለም ሲባል ግሎብ እንዳይታየ አፍሪካ፣ ኤዥያ ምናምን ያለበት ግሎብ አይደለም። ዓለም የትኛውም ከእግዚአብሔር ሲስተም ውጭ የሆነ ኮስሞስ ሲስተም ስለሆነ ኮስሞስ ነው የሚለው።
ሮሜ ምዕራፍ 12 ላይ በአእምሯችሁ ወይም በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ሲል ዓለም የሚለው ኮስሞስ የዚህ ዓለምን ፓተርን የዚህን ዓለም ሲስተም አትከተሉ። የዚህ ዓለም ኢንፍሉዌንስ የዚህ ዓለም አቅም ከዓለም የሚመጣ አቅም የዓለም ኢንፍሉዌንስ ዓለም ወይም ዓለማውያኖችን እንደፈለገ የሚያደርግበት አቅም አንተን ግን አያሸንፍህም። ዓለም የዓለም አቅም አንዱ ኃጢአት ይባላል። ኃጢአት ግን እኛን አሁን ምን አያደርገንም? አያሸንፈንም። ሮሜ 6:14 ላይ ከጸጋ በታች እንጂ ከሕግ በታች አይደለንም። ኃጢአት ምን አይላችሁምና አይገዛችሁምና አያሸንፍህምና። ኃጢአት ምን አይልም? አያሸንፍህም። ለምን? ከጸጋ በታች እንጂ ከሕግ በታች አይደላችሁምና። አሁን እኔ ከጸጋ በታች ነው የተቀበልኩት፣ ጸጋውን ነው። አሁን የምኖረው በሕግ አይደለም፣ በጸጋ ነው። ኪዳኑ የምንድን ነው? ዲስፔንሴሽን ኦፍ ግሬስ ነው። በዚህ ዲስፔንሴሽን ኦፍ ግሬስ ላይ በጸጋው ዘመን በጸጋው ወቅት በጸጋው እድሜ ዘመን እምኖረውም በተቀበልኩት ጸጋ ነው። ያን ጸጋ ከተቀበልኩበት ቀን ጀምሮ ኃጢአት እኔ ምን አይለኝም? አይገዛኝም፣ አሸንፈዋል። እስቲ አሜን። የዓለም ኢንፍሉዌንስ ምንድን ነው? በሽታ የኃጢአተኝነት ውጤት ስለሆነ በሽታ ወደ አንተ ሊመጣ ይችላል። በሽታን ግን ምን ታደርገዋለህ? ታሸንፈዋለህ። አይመጣም አይደለም ጥያቄው፣ ወሬውም አይመጣም አይደለም። በሽታ የለምም አይደለም ወሬው። በሽታ ባለበት ዓለም ላይ በጤንነት መኖር ይቻላል ነው። በሽታ ሲመጣ ወደ አንተ ሲመጣ ህገ ወጥ ስለሆነ በአንተ ላይ ህጋዊ አይደለም። የብርቱካን ዛፍ ላይ ሎሚ ህገ ወጥ ነው አይደል እንዴ? ስለዚህ በአንተ ላይ በሽታ ሲመጣ ምን ታደርገዋለህ? ኖ ምን አላደርገውም፣ አልቀበልም። ለምን? እኔ ምን ብያለሁ? በመገረፉ ቁስል ተፈውሻለሁ። አሁን አንተ እውነትን እንደምትናገረው እውነትን በመናገር የመጣውን በእውነት ላይ የሚዋሸውን በእውነት ላይ አትዋሽ ይላል። በእውነት ላይ እየዋሸ አንተ እኮ ተፈውሳል። ሰማይ አንተ ነው። አሁን አባ ክርስቶስ ሲያይህ በመገረፍ ቁስል ምን ያለ ልጅ ነው? ልጄ የተፈወሰ ልጄ፣ ጤናማው ልጄ። እንደውም ምን አለበት እሱ ሄዶ አንዱ ላይ ቢጭን ይላል ጌታ። ሄዶ ቢጭን። ለምን? ውስጡ ምን አለ? አቅም አለ። ውስጡ ጸጋ አለ። ውስጡ ኃይል አለ። ውስጡ አቅም አለ። መንፈስ ቅዱስን ተቀብሏል። ይሄ የህይወት መንፈስ አለ። ሄደ ምን አለበት? እጁን ቢጭን ነው እንጂ አንተን አሁን እንደ በሽተኛ አያይም አለ ሰማይ። አብ አንተን ሲያይ በመገረፉ ቁስል የተፈወሰው ልጄ ይላል። አሁን በሽታ ወደ አንተ ሲመጣ እግዚአብሔር አብ በሚነግርህ ወይም በሚጠራህ ማንነት ትጠራዋለህ የራስህን። በመገረፉ ቁስል ተፍ የተፈወሰው ልጄ ሲልህ አንተ ደግሞ ከቃሉ እውነት ትነሳና በእውነት ላይ ሊዋሽ የመጣውን በሽታ አንተ ምን ትላለህ? እኔ በመገረፉ ቁስል አልሰማህም እያልከው ነው። አለ በሽታው አንተ ላይ እስኪሄድ ድረስ ግን አንተ የምትናገረው ምንድን ነው? እውነትን። እስቲ አንድ ሰው አሜን ይበል እስቲ። ለዚህ ነው ዮሐንስ 17:17 ላይ ቃልህ እውነት ነው። ቃሉን መናገር እውነትን መናገር ነው። አንድ ወቅት ላይ አንድ የሆነ ሰው ታሞ ነበርና አንድ የውጭ ዜጋ ነው። በመገረፍ ቁስል ተፈውሻለሁ ምናምን ይላል በቃ። እና በሽታ አለበት። በሽታው እንትን ያደርገዋል። እሱ ጠዋት እየተነሳ ኮንፊዝ ያደርጋል። እኔ በመገረፍ ቁስል ተፈውሻለሁ። እኔ የማውቀው ከእውነት ጋር ነው። እኔ እውነትን እናገራለሁ። የእግዚአብሔር ቃል የሚለኝን እላለሁ። አሁን ምንድን ነው ይሄ? ፋይቱ የእምነት ፋይት ይባላል። በኋላ እመጣለሁ። ሃሌሉያ። ፋይት ኤ ጉድ ፋይት ኦፍ ፌዝ ይላል አይደል? አንደኛ ጢሞቴዎስ 6:12 ላይ የእምነትን ገድል ተጋደል። አሁን ይሄ ሰውዬ እየተጋደለ ያለው ምንድን ነው? የእምነት ገድል። ስለዚህ መሳሪያችን የምናሸንፍበት መሳሪያችን ምንድን ነው? እምነት። እንዳትረሱ፣ እምነት። በእምነት የሚመላለስ ሰው አሸናፊ ነው። የእምነትን ገድል ተጋደል። ፋይት ኤ ጉድ ፋይት ኦፍ ፌዝ። ይሄ የእምነት ገድል ማለት በእውነት ላይ የሚዋሽ ነገር ሲመጣ በዚህ እውነት ላይ ጸንተ የምትናገረው ንግግር ማለት ነው። የእምነት ንግግር፣ የእምነት ገድል። አልቀበልም እያልክ ቴሪቶሪን ርስትን የማስጠበቅ ጦርነት ይባላል። እስቲ አሜን። ርስትን የማስጠበቅ እኔ በመገረፍ ቁስል የተፈወስኩ ነኝ፣ አልቀበልም። እጥረት ሲመጣ ኖ አልቀበልም፣ አላውቀውም። ለጊዜው ባዶ ልትሆን ትችላል፣ ግን አላውቅም። እውነቱ የሚለኝ በክርስቶስ ባለጠጋ ተደርገሃል ነው። በነገር ሁሉ ባለጠጋ እንደሆን ተደርጌያለሁ ነው። አሁን ኪሴን አላምነውም፣ ሁኔታዬን አላምነውም፣ አካውንቴን አላምነውም፣ ነገሮቼን አላምናቸውም። የማምነው ቃሉን ነው። የምትጸናው ቃሉ ላይ ጸንተህ ስትናገር ያን ችግር ትሰብረዋል። እና ይሄ ሰውዬ ኮንፌስ ያደርጋል። ከዛ አንድ ቀን ጌታን አልኩት አለ። ጌታ ሆይ እየዋሸሁ ነው እንዴ አልኩት አለ። በጣም ብዙ ሰዎች እኔ በመገረፍ ቁስል ተፈውሻለሁ ስትል ውሸት አይደል እንዴ ይለዋል። ለእነሱ እውነት የትኛው ነው የመጣው በሽታ? ለአንተ እውነት ግን ቃሉ ነው። ፕሬዝ ጋድ።
ለአንተ እውነት የሚባለው በክርስቶስ ኢየሱስ የሆንከው ማንነት ነው። በክርስቶስ ኢየሱስ እንዲያው ነህ የተባልከው ነው እውነቱ። ብዙ ሰዎች ግን አንተም በመግረፍ ቁስል ተፈውሻለሁ ትላለህ እንዴ? በሽታው ኧረ እባክህ እየገደለ ነው፣ ኧረ በሽታው ምናምን ይላል። ብዙ አስተማሪዎች አሉ፣ በቃ ይነግሩሃል። በቃ ኧረ ተው ወንድሜ ይለዋል። እስቲ ሁኔታ ነው አንተ እውነት ትናገራለህ። ከዛ እሱ እንዲህ እየተናገር ከዛ ምን አለኝ አለ ጌታ አለኝ አለ እውነትን እየተናገርክማ ልትዋሽ አትችልም አለኝ አለ። እስቲ አሜን። እውነትን እየተናገር ጌታው እየዋሸው ነው እንዴ? ለምን? በሽታው እያደቀቀው ነው። እሱ ግን በመገረፍ ቁስል ተፈውሻለሁ ይላል። በሽታው አሁንም አለ አልሄደም። እሱ በመገረፍ ቁስል ተፈውሻለሁ ይላል። ከዛ ሲያይ እንዴ ነገር ቆይ ምንድነው አለና አያውን እንት ነው መሀል ላይ ገባ። ጌታው እየዋሸው ነው እንዴ ሲል ቃሌን እያወራህማ ልትዋሽ አትችልም። የእግዚአብሔር ቃል ምን ስለሆነ ቃልህ ምንድነው ይላል? እውነት። ዮሐንስ 17:17 ቃልህ እውነት ነው፣ በእውነትም ቀድሳቸው። ቃልህ እውነት ነው። የእግዚአብሔርን ቃል ማውራት ማለት ከእግዚአብሔር ጋር መስማማት ነው። እግዚአብሔር እንደሚል ማለት ከእግዚአብሔር ጋር በመገረፍ ቁስል ና ይላል። በመገረፍ ቁስል ተፈውሻለሁ ስትል ኧረ እባክህ ምናምን አይልም። አንተ እውነቱን ነው የምታወራው ይላል። በአንተ ደስ ይሰኛል። እግዚአብሔር የሚደሰተው በምንድን ነው? በእምነት። ያለ እምነት እግዚአብሔርን ደስ ማሰኘት ኢትስ ኢምፖሲብል ቱ ፕሊዝ ጋድ። እምነት ብቻ ነው እግዚአብሔርን የሚያስቀው። በእምነት ስትሆን እግዚአብሔር ይደሰታል። ለዚህ እኮ ነው በእርሱ ደስ የሚለኝ የምወደው ልጄ ያለው ኢየሱስን። እንዴ ዝም ብሎ ደስ የሚለኝ እኮ አይደለም፣ ፊቱን አይቶ እኮ አይደለም ደስ የሚለኝ ያለው። በእምነት ስለሚመላለስ ነው ጌታ የሚያደርገውን ሁሉ በእምነት ስለሚያደርግ፣ ከእምነት እንዳይወርዱ ስለሚያስተምር፣ በእምነት እንዲኖሩ ጻድቃንን ስለሚያስተምር፣ ቅዱሳንን ሁሌ እምነትሽ አድኖሻል እያለ ሁሌ በእምነት እንድትመላለስ የሚያደርጋት። ጨርቄ አድኖሻል ቢላት ሁሌ ጨርቄን ንኪ ነው። ጨርቁን ነክታለች እኮ ምን ጨርቁን ነክታ እኮ ኃይል ወሰደች በእምነቷ። ግን ጌታ ግን እንግዲህ ሁሌ ተከታይና ጨርቄን ንኪ አላለ። እንግዲህ ተከታይ ሁሌ ጨርቄ ችግር የለም ነው የሚለው። አሁን የዘመኑ አገልጋይ ቢሆን የዘመኑ አገልጋይ ቀሚሱን አውልቆ ይቸበችብልህ ነበር። ይሄ ተልትሎ ይቸበችብልህ እዴ ጨርቄን ነክተሽ ነው የተፈወሽው? አዎ ፍረዱኛ ይላል። ከዛ ማይክ ይሰጣታል። ምን አድርገሽ ምናምን እንደዚህ ብዬ መጥቼ ቀሚሱን ስነካ ተፈወስኩ ፍረዱኝ ይላል። ይዞርና ከዛ ቀሚሱን በነጋቱ አታየውም፣ አውልቆ ይቸበችብልህ። ጌታ ግን እንደዚህ አይደለም። ኖ ዩር ፌዝ እስቲ አንዱ አሜን። ማይ ግሬስ አላላትም፣ ዩር ፌዝ። ማይ አኖይንቲንግ አላላትም፣ ዩር ፌዝ ሜድ ዩ ሆል። እምነትሽ ሙሉ አድርጎሻል። እምነትሽ አድኖሻል። ምን እያላት ነው? እኔ ባልኖርም በዚህ እምነትሽ ውጤት ታመጫለሽ። ሁሌ በዚያውም ቢያሽው እምነት አሃ ትላለች እሷ። እምነቴ ነው እንዴ? በእምነቴ ነው እንዴ ተፈወስኩት? ብዙ ብሏላ። አንዴ ታድነኝ ትፈቅዳለህን ብትወድ ምናምን ሲለው ለሚያምን ሁሉ ይቻላል ይላል ጌታ። ወደ ማን ነው የሚመልሰው? ወደ ሰዎቹ። ለሚያምን እንትን ትላለህ እንዴ አለ። ወደ እኔ ታመጣለህ አንተ አለ። ለሚያምን ሁሉ ይቻላል። የእምነት ሰባኪ እኮ ነው ጌታ። በእምነት እንዲመላለሱ እኮ ሁሌ እኮ የሚናገር ነው። በእምነት እንዲኖሩ። ለምን? ዓለምን የምናሸንፍበት መሳሪያችን እምነት ይባላል። እስቲ አንድ ሰው አሜን ይበል። እስቲ ዓለምንም የሚያሸንፈው እምነታችን ነው። እስቲ አሜን በሉ። እስቲ በእምነት እኖራለሁ በሉ። እስቲ ሃሌሉያ። እምነት ወሳኝ ነው። ሁሌ በአንተ በእምነት ንግግርህ እምነት፣ ስብከትህ እምነት፣ የምትሰማው እምነት፣ ኑሮ እምነት፣ አስተሳሰብህ ፌዝ። እምነትን የያዘ አይከስርም። በካልኩሌሽን መኖር ነው አደጋው። በማብቃቃት በእምነት እኖራለሁ። ሃሌሉያ። እምነት የሁሉ ነገር መኖሪያ ነው። ጻድቅ በእምነቱ በህይወት መኖሪያችን አይደል? መኖሪያችን ይኖራል ካለ እኮ መኖሪያችን ነው። 4 ጊዜ ነው የተጻፈው። ዕንባቆም 2:4፣ ሮሜ 1:17፣ ገላትያ 3:11፣ ሮሜ 10:38። ጻድቅ በእምነቱ በህይወት ይኖራል 4 ጊዜ። ሲሪየስ እኮ ስለሆነ ነው። ጻድቅ የሚኖረው በእምነት ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ እያከረረ እያሰመረ ጻድቅ የሚኖረው በእምነት ነው። ኑሮ በእምነት። ለዚህ ነው ቅድም አሁን ያልኳችሁ የጢሞቴዎስ 6ን ልጨርስ ሐሳቤን ዛሬ። ሃሌሉያ። አንዷን ነው ዛሬ እየነካለሁ። ፌዝ ዓለምን የምናሸንፍበት አቅማችን እምነት ይባላል። አንደኛ ጢሞቴዎስ 6:12ን ደግሜ ላንብበውና ከ1:18 ጋር ከዛ በኋላ ጨርሳለሁ። ኦ ፕሬዝ ጋድ። 1:12 መልካሙንም የእምነት ገድል
ተጋደል። የሚገርም ነው። ቀጥሎስ የተጠራለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። አሁን የምታሸንፈው በያዝከው ነው። የሆነ ያዝከው ነገር ካለ የጸናበት ነገር ካለ ታሸንፋል። መልካሙን የእምነት ገድል። አንደኛ ይሄ ገድል፣ ይሄ ፋይት፣ ይሄ ጦርነት መልካም ተብሏል። ጦርነት ብሎ መልካም አለን። ይሄ ጦርነት ግን መልካም ተብሏል። ጉድ ፋይት ኤ ጉድ ፋይት ኦፍ ፌዝ ፋይት ኤ ጉድ። ለምንድን ነው ጉድ የተባለው? ሪዛልቱ ጉድ ነውና ውጤቱ ምንድን ነው? ጥሩ ነው፣ መልካም ነው። የእምነት ገድል ማለት ምንድን ነው? ባመንከው ነገር ላይ የሚመጣ ተጻራሪ ሐሳብ፣ ተጻራሪ ድርጊት፣ ተጻራሪ ነገር በአንተ ባመንከው ላይ እንዳትጸና የሚያደርግ። አምናል እኮ በሆነ ነገር ላይ ቆመሃል፣ ግን የሆነ ነገር ሲመጣ ያን ከዛ ከቆምክበት ወይም የጸናበትን እውነት እንድትሰጠው ነው። ለዛ ለመጣው ችግር እንድትማረክ የሚያደርግ ነገር ነው። ግን አንተ መልካሙን የእምነት ገድል በፌዝ ነው ጦርነቱ። አንደኛ ጢሞቴዎስ 1:18 እዚሁ ጢሞቴዎስ ልጄ ሆይ ብሎታል። አስቀድሞ ስላንተ እንደተነገረው ትንቢት አስቀድሞ እንደተነገረው። እስቲ አንድ ሰው አሜን። አስቀድሞ አሁን ሁሌ በሚነገር ትንቢት አይደለም። የተነገረ እውነት አለ ነው ወሬው። የተነገረ ትሩዝ አለ። አስቀድሞ ስላንተ እንደተነገረው ትንቢት በእርሱ እስቲ አንድ ሰው አሜን። በምኑ ነው አለ? በእርሱ መልካም ጦርነትን ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ። በምኑ ተዋጋ? አስቀድሞ ስላንተ እንደተነገረው። እስቲ አሜን። ስላንተ የተነገረው ምንድን ነው? እሱም ማወቅ። ጀግና ሰው ማለት ስለ እሱ የተነገረውን ማወቅ ነው። አሜን። ጎበዝ አማኝ ነው ማለት ስለ እሱ የተጻፈውን ማንበብ፣ ስለ እሱ የተጻፈውን የሚያውቅ። እስቲ ስላንተ ምን እንደሚለው እግዚአብሔር ቃል ጀግና የሚያስብል እሱ ነው። ኢየሱስ አንድ ወቅት ላይ ካያችሁ ስለ እሱ የተጻፈበትን ስፍራ አገኘ። ፕሬዝ ጋድ። ልክ ሊያነብላቸው ሲሰጡት ስለ ሌላ አላወራም አለ። ስለ ሙሴ ላወራላችሁ አይደለም፣ ስለ እኔ የተጻፈውን ተረተረውና የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል አለ። ዘረዘርና ተብሎ የተጻፈበትን ስፍራ አገኘ። እስቲ አንድ ሰው አሜን ይበለ። ይኸውልህ ማግኘት ስለ አንተ የተጻፈውን ስለ አንተ እስቲ ስለ እኔ ይበሉልኝ። አዎ ስለ አንተ የተጻፈውን ማግኘት አንተን ጀግና ያስብልሃል፣ ጎበዝ ያስብልሃል። ስለ አንተ በጣም ብዙ ሰዎች ስለ ራሳቸው የተጻፈውን ሳይሆን ይላል። ኢዮብም እኮ ይላል፣ ስለ ኢዮብ ያወራል። ስለ ኢዮብ ተው። አሁን ሰው ልክ የሆነ ምናምን ነገር በሽታ አሁን በመገረፍ ቁስል ተፈውሳል ነው ለአንተ የሚቀለው? ስለ አንተ የተጻፈው ነው የሚቀለው ወይስ ኢዮብም እኮ በመከራ? ስለ ኢዮብ ሰው ከክርስቶስ ቁስል ይልቅ የኢዮብ ቁስል ነው የሚያውቀው። የኢዮብ ቁስል ግን አይገርምም ይላል። አይገርምም። የኢየሱስ ቁስል ነው የሚገርመው። ኢየሱስ የቆሰለው እኔ ለመፈወስ ስለሆነ እኔ እንድድን ስለሆነ የሚገርመው የክርስቶስ ቁስል ነው። ለብዙዎች እኮ በቃ ኢዮብ ላይ እኮ ስለ አንተ እስቲ አንድ ሰው አሜን። ስለ እናንተ የተጻፈውን ስፍራ ማግኘት ብቁዋን ያስብላችኋል። ያኔ እሱን ካገኘ ደግሞ ርስትህን ካወቅ ማለት ነው። ርስትህ ነው እሱ። ተባርካል፣ በሰላም ትኖራለህ፣ አሸናፊ ነህ፣ የእግዚአብሔር ልጅ ነህ፣ በክብር ትኖራለህ። አከበራቸው፣ አጸደቃቸው፣ ቀደሳቸው። ስለ አንተ የተጻፈውን ርስት ከሰበሰብክ በኋላ አሁን ርስትን የማስጠበቅ ጦርነት ይባላል ይሄ። እስቲ አንድ ሰው አሜን። ርስትን ለመውረስ ሳይሆን ጦርነቱ ርስትን ምን የማድረግ የማስጠበቅ፣ ቴሪቶሪን የማስጠበቅ። በመገረፍ ቁስል ተፈውሳል አለክ። አሁን ይህን ቴሪቶሪ ውስጥ ገባ። ያንተ ቴሪቶሪ ውስጥ ምን አረገ? ሲገባ በሽታ ምን እንደምትለው ዝም ብለህ ትሰጠዋለህ እየቆረስክ መሬትን እየሸነሸንክ ትሰጣለህ። በቃ እንግዲህ ምን አደርጋለሁ ውሰድ አትለውም እኮ ፋይት ነው የምታደርገው። ለምን? ያንተ ርስት ላይ ነው ዘሎ የገባው። አሁን በሽታ ሲመጣ በርስት ላይ ነው የመጣብህ። ርስትን የማስጠበቅ ኃላፊነት ያንተ ነው። አሁን ጌታ አይደለም። ጌታ ፋይት አድርጎ ሁሉን ጨርሶ ደሙን አፍስሶ ሞቶ ርስትን ወሰደና ላንተ ሰጠ። አሁን ርስቱን የማስጠበቅ ያንተ ኃላፊነት ነው። ያንተ ጦርነት ርስትን የማስጠበቅ እንጂ ለርስት አይደለም፣ ለክብር አይደለም። የኛ ጦርነት የኛ ማንነት የጀመረው ራሱ ከምንድን ነው? ከክብር። እስቲ አንድ ሰው አሜን። ከክብር ወደ ክብር። ለዚህ ነው ከአሸናፊዎች እንበልጣለን የተባለው። በወደደን በርሱ ከአሸናፊዎች ምን እንላለን?
እንበልጣለን። ዛሬ ኪሎን ይክበድ። ሃሌሉያ። ከአሸናፊዎች እበልጣለሁ። የትኛውም ነገር ወደ እኔ ሲመጣ አባረዋለሁ። እኔ ጋር እንዲቀመጥ እንዲኖር አልፈቅድም። እዚህ ቤት ውስጥ እስኪለቅ ርስትህን እስኪለቅ እጥረት ሲመጣ ኖ ቃሉ የሚለኝ በጥረት ትኖራለህ እንግዲህ ምናምን ነገር አላለኝም። ቃሉ ያለ ነው። በዓለም ስትኖር አላለኝም። እኔ ከዓለም ወጥቻለሁ። የዓለም ጉልበት እኔ ላይ ኢንፍሉዌንስ አያደርግም። ኖ አልቀበልም። በመንፈሳዊ ማንነት በመንፈሳዊ እውነት አልቀበልም። ቴሪቶሪዬን አስጠብቃለሁ። ርስቴን ምንድነው ግዛቴን አስጠብቃለሁ የማለት ጦርነት ይባላል። ይሄ ርስ ግዛትን የማስጠበቅ አልቀበልም። ይሄ እንደዚህ ኖ ይለካ ትላል። መሬቱ ምናምን ነገር እንደዚህ ምናምን ሲሆን አይ ይለካ። ብዙ አበሻ የሚገባው ጎረቤቱ ትንሽ አጥር ሲገፋ ነው። ያውቃል። ልክ አንድ ሜትር ሲገባ አይገባ ችግር የለም አይልም። ይተናነቃል። ይለካ ይላል። ይለካ። ይሄማ ዝም ብዬ አልሰጠም መሬት ይላል ጎረቤቱ። ኔበሩ ትንሽ እስቲ 1 ሜትር እኮ አይደለም ትንሽ ገባ ካለ ይሄ ነገር 4 ማዕዘን አይደለም ትንሽ ትንሻፏል ይላል። ይገባዋል ርስት። ልክ እንደዚሁ ልላችሁ ነው። እስቲ አሜን። መንፈሳዊ ርስትን የማስጠበቅ ኃላፊነት ያንተ ነው። ይሄ ደግሞ ሁልጊዜ አንተ በምን እንድትኖር ያደርጋል? በአሸናፊነት። አንድ ነገር ልንገራችሁና ልጨርስ። ችግር ሲመጣ በችግሩ ለመዋጥ ዋስትና አይደለም። ችግር ሲመጣ ችግሩን የምታሸንፍበት አቅም አንተ ጋር እንዳለ እየነገረ ነው። ችግር ሲመጣ ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች